ሰላም የተከበራችሁ የኢትዮ ሞኒተር ተከታታዮች፣ ለዕለቱ የመራረጥናቸው መረጃዎች እንደሚከተለው ይቀርባሉ። በቅድሚያ አርዕስተ ዜና እናሰማችኋለን። በአሜሪካ የተፈቀደው የኤችአይቪ መከላከያ በሁለት የአፍሪካ ሀገራት በጥቅም ላይ ሊውል ነው ተባለ። በዓለም ዝቅተኛ ንጹህ መጠጥ ውሃ አቅርቦት አለባቸው ከተባሉ ሀገራት ከፊት የተቀመጡት 10ሩ ከአፍሪካ መሆናቸው አንድ ጥናት አመለከተ። ሁለቱም የሱዳን ተፋላሚዎች የፕሬዝዳንት ትራምፕን የሰላም ጥሪ እንደሚደግፉ አስታወቁም። አሁን ወደ ዝርዝር እናልፋለን። ኢትዮጵያና አዘርባይጃን በመከላከያ ኢንዱስትሪ ዘርፍ በትብብር ለመስራት መስማማታቸው ተገለጸ። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በአዘርባይጃን የመከላከያ ኢንዱስትሪ ሚኒስትር ቡጋር ሙስጠፋይ ከተመራ ልዑክ ጋር የሁለትዮሽ ውይይት ማካሄዳቸው ታውቋል። በውይይቱ በወታደራዊ ኢንዱስትሪ ዘርፎች በትብብር ለመስራትና ግንኙነታችንን ለማጠናከር ተስማምተናል ሲሉም አይሻ መሐመድ በማህበራዊ ትስስር ገጻቸው ገልጸዋል። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ኢትዮጵያ በውይይቱ ወቅት የመከላከያ ኢንዱስትሪ መሰረተ ልማቷን ለማጠናከር በትኩረት እየሰራች መሆኑንና በወታደራዊ ሳይንስና ቴክኖሎጂ፣ በኢንዱስትሪ አቅምና ተያያዥ ጉዳዮች ላይ ከአዘርባይጃን ሪፐብሊክ ልምድ ለመቅሰምና ግንኙነቷን ለማጠናከር ዝግጁ መሆኗን ገልጸንላቸዋል ብለዋል። የአዘርባይጃን ሚኒስትር ቡጋር ሙስጠፋይ በበኩላቸው ሀገራቸው ከኢትዮጵያ ጋር ያላትን ወታደራዊ ትብብር ለማጠናከርና በተለይም በመከላከያ ኢንዱስትሪ ዘርፍ ያላትን ልምድ ለማካፈል ዝግጁ መሆኗን ገልጿል ሲሉም ኢንጂነር አይሻ አክሎ አስፍረዋል። ትላንት 5 የላቦራቶሪ ምርመራ ተደርጎ 2 ሰው በማርበርግ ቫይረስ መያዙ ተገለጸ። የጤና ሚኒስትር ዶክተር መቅደስ ዳባ በትላንትናው ዕለት ተጨማሪ 2 ሰዎች በማርበርግ ቫይረስ መያዛቸው አስታውቋል። 5 የላቦራቶሪ ምርመራዎች እየተካሄዱ ሲሆን 2 ሰው በቫይረሱ መያዙና 3 ሰዎች ደግሞ ነፃ መሆናቸው ተገልጿል። በሽታው መከሰቱ ከተገለጸበት ቀን አንስቶ እስካሁን 33 የላቦራቶሪ ምርመራዎች የተከናወኑ ሲሆን ቫይረሱ በ6 ሰዎች ላይ መገኘቱ በላቦራቶሪ ተረጋግጧል። የጤና ሚኒስትሯ አሁን ቫይረሱ እንደተገኘባቸው በላቦራቶሪ የተረጋገጠው 3 ሰዎች ከደቡብ ኢትዮጵያ ክልል በጂንካ ከተማ በለይቶ ማቆያ የነበሩ መሆናቸው ገልጸዋል። ቫይረሱ እንደተገኘባቸው የተገለጸ 3 ተጠርጣሪዎች ሕይወታቸው ማለፉም ይታወሳል። በአሜሪካ የተፈቀደው የኤችአይቪ መከላከያ በሁለት የአፍሪካ ሀገራት በጥቅም ላይ ሊውል ነው ተባለ። የአሜሪካ የውጭ ጉዳይ ቢሮ ጊሊድ ሳይንስ በተሰኘው የመድኃኒት አምራች የበለጸገውና ራሷ አሜሪካ ከ5 ወራት በፊት ፍቃድ የሰጠችው ላናካፓቪር የተሰኘውን የኤችአይቪ መከላከያ ክትባት እስቲዋኒና ዛምቢያ መውሰዳቸው ተገልጿል። ሁለቱ ሀገራት ከኤችአይቪ ይከላከላል የተባለውን ክትባት 500 ዶዝ መውሰዳቸው ነው አሜሪካ ያስታወቀችው። ኤችአይቪን ጨምሮ እንደ ቲቢና ወባ ያሉ በሽታዎችን ለመዋጋት ድጋፍ የሚያደርገውን ግሎባል ፈንድ ከአሜሪካ ውጭ ጉዳይ መስሪያ ቤትና ከአምራቹ ጋር በመሆን በ2028 ክትባቱን በብዛት በአፍሪካ በሚገኙና በርካታ ተጠቂዎች ባሉባቸው ሀገራት ቢያንስ 2 ሚሊዮን ዶዞችን ለማዳረስ እየሰራ ስለመሆኑ ተገልጿል። በአሜሪካና በዓለም ጤና ድርጅት ፍቃድ የተሰጠው መድኃኒቱም በአፍሪካ በደቡብ አፍሪካና ዛምቢያ ፍቃድ ሲሰጠው አምራቹ ድርጅት በኬንያ፣ ሩዋንዳና ኡጋንዳ እንዲሁም ሌሎች የአፍሪካ ሀገራት ፍቃድ እንዲሰጠው ጠይቋል። አክሎም መድኃኒቱን ለማዳረስ ቅድሚያ የሚሰጣቸው 70% የሚሆኑ የዓለም የኤድስ ተጠቂዎች ያሉባቸው 18 ሀገራት እንደሆነም ገልጿል። የትራፊክ አደጋ በአመት 1.2 ሚሊዮን ሰዎችን ይገድላል ተባለ። የትራፊክ አደጋ በዓለም ላይ በአመት 1.2 ሚሊዮን ሰዎች እንደሚገድል ጥናት አመለከተ። በጥናቱ መሰረት በአዲስ አበባ በ2024-25 448 ሰዎች በመኪና አደጋ ህይወታቸው አልፏል ተብሏል። ይህም ከ100 ሺህ ሰዎች ውስጥ 7.9 በመቶ ሞት ይመዘገባል እንደማለት ነው። ይህን የተገለጸው በኢትዮጵያ የትራፊክ ተጎጂ ወር ለ18ኛ ጊዜ እየተከበረ ባለበት ወቅት ነው። የአዲስ አበባ ትራፊክ ማናጅመንት ባለስልጣን እናስታውስ እንደግፍ ለለውጥ እንስራ በሚል መሪ ቃል የትራፊክ ተጎጂዎችን ወር እያከበረ ይገኛል። ባለስልጣኑ የህዳር ወር ሙሉ የትራፊክ ተጎጂዎች የሚታሰቡበት ወር ሆኖ እንደሚውልም አስታውቋል። የትራፊክ ተጎጂዎች ወር በኢትዮጵያ ለ18ኛ ጊዜ በዓለም ደግሞ ለ20ኛ ጊዜ እየተከበረ መሆኑም ተገልጿል።
በዓለም ዝቅተኛ የንጹህ መጠጥ ውሃ አቅርቦት አለባቸው ከተባሉ ሀገራት ከፊት የተቀመጡት 10ሩ ከአፍሪካ መሆናቸው አንድ ጥናት አመለከተ። ወርልድ ፖፑሌሽን ሪቪው በ2025 ዝቅተኛ የመጠጥ ውሃ ጥራት ካላቸው ሀገራት መካከል ናይጄሪያ 60.1 ሚሊዮን ሕዝብ ንጹህ የመጠጥ ውሃ አቅርቦት የማያገኙባት አፍሪካዊት ሀገር ተብላለች። እንዲሁም ኢትዮጵያ ከ119.2 ነጥብ በማግኘት በሁለተኛ ተቀምጣለች። ንጹህ ያልሆነ ውሃ ከሚጠጡ 100 ሺህ ሰዎች ውስጥ ምን ያህሉ እድሜውን ከውሃ ጋር በተያያዘ እንደሚያጣ መሰረት በማድረግ መለኪያው የተሰራ ሲሆን እንደ ጀርመን፣ ዩናይትድ ኪንግደም፣ ጣሊያንና ግሪክ ያሉ ሀገራት 100 ተሰጥቷቸዋል። ዜጎቻቸው ንጹህ ውሃ የሚጠጡባቸው ሀገራትም ተብለዋል። በዝርዝሩ ዝቅተኛ ነጥብ የተሰጣቸው 10 ሀገራት ሙሉ ለሙሉ ከአፍሪካ አህጉር ናቸው ተብሏል። ኢትዮጵያ አሁንም 44 ሚሊዮን በላይ ዜጎቿ የንጹህ መጠጥ ውሃ አቅርቦት እንደሌላቸው በዝርዝሩ ሲመላከት ይህም 42.7 በመቶ ህዝቧ መሆኑ ተገልጿል ሲል ቪኦኤ ዘግቧል። ሁለቱም የሱዳን ተፋላሚዎች የፕሬዝዳንት ትራምፕን የሰላም ጥረት እንደሚደግፉ አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሱዳን ውስጥ ያለው ጦርነት እንዲያበቃ የሚያደርግ አዲስ ጥረት እንደሚያደርጉ ትናንት መግለጻቸው ይታወቃል። ለትራምፕ ለዚሁ ገለጻ ሁለቱም ተፋላሚዎች ዛሬ መልስ ሰጥቷል። መቀመጫቸው በፖርት ሱዳን ያደረጉት ሌተናንት ጀነራል አብዱልፈታህ አልቡርሃን ባወጡት መግለጫ ፕሬዝዳንት ትራምፕ በዚህ መልክ ለሱዳን ትኩረት በመስጠታቸው ምስጋና ይገባቸዋል ብለዋል። በሀገራቸው ያለው የደም ማፋሰስ እንዲያበቃ ከአሜሪካና ከሳዑዲ አረቢያ ጋር ለመስራት ፈቃደኛ መሆናቸውን አስታውቋል። በተመሳሳይ በአልቡርሃን የሚመራው መንግስት ጠቅላይ ሚኒስትር የሆኑት ዶክተር ካሚል ኢድሪስ በሀገራቸው ሰላም እንዲመጣ አሜሪካና ሳዑዲ ለመጀመር ያሰቡትን ጥረት የሚያበረታታ መሆኑን ጠቅሶም በዚህ ጥረት ውስጥ ተባባሪ እንደሚሆኑ ይፋ አድርገዋል። ሁለቱ ሀገራት በሱዳን ሰላም መረጋጋትና እድገት እንዲመጣ ላላቸው በጎ ምኞቱም ምስጋና አቅርበዋል። በሌላ በኩል በሌተናንት ጀነራል መሐመድ ሐምዳን ዳጋሎ የሚመራውና በተቆጣጠራቸው አካባቢዎች የራሱን ትይዩ መንግስት የመሰረተው ኃይል በበኩሉም የትራምፕን እቅድ እንደሚደግፍ አስታውቋል። ሱዳን ፋውንድሊንግ አሊያንስ ብሎ ራሱን የሚጠራው ይህ መንግስት ባወጣው መግለጫም ይህ ግጭት በወታደራዊ መንገድ እንደማይፈታ ገልጾ ለችግሩ ፖለቲካዊ መፍትሄ እንደሚያስፈልግ አሳስበዋል። በመግለጫው ፕሬዝዳንት ትራምፕ ያቀረቡት ይህ ጥሪም በፖለቲካዊ ንግግር ድርድር ማድረግን የሚመለከት በመሆኑም እንደሚቀበለውና በሚደረገው ማንኛውም የሰላም ጥረት ላይ ተሳታፊ እንደሚሆን መግለጹን ሱዳን ታይምስ ዘግቧል። ለዕለቱ ያዝናቸው ዜናዎች እንደዚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን።